ቆይ ምንድነው የተፈጠረው? ንገሩኝ። ነገሩ ምንም አልገባኝም። እባክህ ምንም ባይገባ ይሻላል። ሁለቱ አንድ ላይ እንደሆኑ ለአባዬ ነገሩት። ለምን እንደዚህ አይነት ነገር አደረጉ? ሴማ፣ ስለዚህ ጉዳይ የምታውቂው ነገር አለ እንዴ? ወደ ፖሊስ ጣቢያ ስትሄጂ አይሴጉልን አይተሻት ነበር? እዛ እሷን አላየኋትም። ሰዎች እውነቱ ምን ይሁን ምን አላውቅም፣ ግን እውነት ከሆነ ባባ ፖይራዝን በምንም ተአምር አይለቀውም። እኔ አናቱን ነው የምለው። ለሱ ምንም ችግር የለውም። እስኪ አቁሙ አንዴ። ገና የሆነውን ነገር አናውቅም። እስኪ አንዴ ሁላችሁም ተረጋጉ። ምን ተፈጠረ? ውጤቱ ምን ሆነ? አባዬ ሁለቱንም ጠርቷቸዋል። እና ምን አውቃለሁ፣ ያ ሁለቱንም እያሰቃያቸው ነው የሚሆነው። ያ ውሻ ዳግመኛ እዚህ ቤት ተመልሶ አይገባትም። ሴማ ምን አለችህ? የማውቀው ነገር የለም አለች። የማትረባ ሴት። ውሸታም ናት። ሁሉንም ጠንቅቃ ታውቃለች። እስቲ የምትለውን እንሰማለን። ስማኝ፣ የሆነ የሚያውቀው ነገር አለ ሙምታዝ፣ ያለ ምንም ምክንያት እዚህ አይደለም። ኧረ እባክህ ተው፣ እሱ ምንም የሚያውቀው ነገር የለም። ቆይ በምን እርግጠኛ ሆንክ? ስማኝ፣ ፖይራዝን አውቀዋለሁ። ትንሽ እንኳን ካወቀ አይለቀንም፣ ይጨርሰናል። በዚህ ሰዓት ሁለታችንም ጠፍተን ነበር። እና ታዲያ ለምን ወደዚህ የመጣ ይመስልሃል? በአጋጣሚ ነው ልትለኝ ነው? ምናልባት ይሄ ማለት የሚያውቀው ነገር አለ ማለት ነው። ለሲናን ስለ ሕግ የበላይነት ሲነግረው ነበር። ከዚህ ሁሉ ነገር ጀርባ የሆነ ሰው አለ እያለው ነበር። ዝም ብሎ እያነፈነፈ ነው የሚሆነው። ደነዝ ይመስልሃል? ያው አንተ መጠርጠሩ የማይቀር ነገር ነው። ግን በጣም ትልቅ ስህተት ካልሰራን በስተቀር እመነኝ ምንም አንሆን። ይኸውልህ ሙምታዝ፣ እኔ ሕይወቴንም ሆነ ሥራዬን አደጋ ውስጥ መጣል አልችልም። ፖይራዝ ወጥመድ አሰናድተንለት እንደነበረ ከደረሰበት በእርግጠኝነት ሁለት አማራጮች ነው ያሉን። ምንድን ናቸው? ወይ እሱ ወይ እኛ። አንደኛው እሱ መጥቶኛን ከመጨረሱ በፊት እኛ እሱን እንጨርሰዋለን። ይኸውልህ ሙምታዝ ወዳጄ፣ ይኸውልህ የኔ የሱፍ ከረባት ካንተ ይበልጣል የሚባለው አባባል ምን ይመስልሃል? ያ ማለት መጨረሻ ላይ አንተ ልትሸነፍ ትችላለህ። እሱን እንዳትረሳው። መልካም ቀን። እባክህ ከነ ከረባትህ ገደል ግባ። እስቲ የኝ አንተ ጩጬው እያየህ ሄድ እንጂ ምን ሆነሃል? ና ወደዚህ ና። ጓደኛዬ ልጁን ተውኛ እንሂድ። ሁላችሁም አዳምጡኝ። ከዚህ ሰዓት በኋላ ሁላችሁም እያያችሁ ብትራመዱ ይሻላችኋል። ሲናን ማለት እኔ ማለት ሲናን። ተግባባን? አሁን ሂዱ። ዞር በል። እየሰማችሁኝ ነው? በላውን ሂድ አንተ። ወንድም ያበዛው፣ አረጋጋው እንጂ ጓደኛዬ። ከዚህ በኋላ እኛ የዚህ ትምህርት ቤት አዛዦች ነን። እዚህ ምን እየተካሄደ ነው? ኧረ ምንም አይደለም መምህርት። ደግሞ ምን ተፈጠረ? አቤት ወይዘሮ አይሻ። ሰላም አቶ ፖይራዝ፣ እንዴት ዋልክ? ሰላም ነው። ምንድን ነው? እስኪ ንገርኝ። አሁን ደግሞ ልጄ ምን አደረገ? አሁን ጉዳዩ የሲናን ብቻ አይደለም። ሲናን ከጓደኞቹ ጋር ሆኖ ትምህርት ቤቱን በአንድ እግሩ አቁሞታል። አልገባኝም። ምን ለማለት ፈልገሽ ነው? ከኤፌ ጋር አንድ ላይ ሆነው ከትናንትና ጀምሮ ልጆቹን ሁሉ እያስቸገሩ ነው። ወደ ትምህርት ቤት ብትመጣ መልካም ነው። አስቸኳይ ጉዳይ ነው። እሺ፣ እመጣለሁ። በቃ እሺ፣ እመጣለሁ። እዛው እንገናኛለን። ስለ ሲናን ነው? አዎ፣ ስለ ሲናን ነው። ሌላ ስለማን ይሆናል? ምን ተፈጠረ?
በአሁኑ ደግሞ የትምህርት ቤቱ አዛዥ ለመሆን እየሞከረ ነው። ልጆቹን እያስቸገረ ነው አለችኝ። ምን? አሁን ሁሉንም ነገር ጨርስን ስንል ይሄ ደግሞ መጣብን። ወይ ጉድ! ሰዎቹ በድንገት ሰብረው ነው የገቡት አቶ ዛፈር። ሁለት የኛን ሰዎችም ጎድተዋል። ምን እንደተፈጠረ ራሱ አልገባንም ነበር። ብዙ ነበሩ፣ በዛ ላይ ታጥቀው ነበር። ገንዘብና ምርታችንን አቃጠሉት። ያለንን በሙሉ አነደዱት። ሁሉም ሰምቷል፣ እየመጡ ነው። ንግዴት ዝጋ። አቶ ዛፈር አምነንህ ገንዘባችንን ሰጥተናል። ለዚህ ማብራሪያ እንደሚኖርህ ተስፋ እናደርጋለን። ትንሽ የንግድ ስህተት መፈጠሩ የተለመደ ነው። ትንሽ ስህተት? $1 ሚሊዮን ነው ያጣ ነው። እሱን እንዴት ትንሽ ብለህ ትጠራዋለህ? ቆይ እያልክ ያለው እሱ ትልቅ ገንዘብ ነው ልትል ነው? አቶ ዛፈር ትልቅ ይሁን ትንሽ ግድ አይሰጠኝም። ይህንን ያደረገውን ሰው ፈልገን አንገቱን አንቀን ሂሳባችንን እናወራርዳለን። ባሂር ነው ያደረገው። ባሂር ነው? ወንድሜ ላንተ የሚሆን ቅጽል ስም ማውጣት አለብን። ጥቁሩ ሲናን ብንልህ ጥሩ ነው፣ ግን ከዋን ጋር አይመጥንም። ለምን ቢጫው ሲናን አይሆንም? ቢጫው ሲናን ደግሞ ምንድን ነው? በቀኝ ክንፍ ነው የምትጫወተው። ይኸውልህ ይሄ ነገር እኮ ዝም ብሎ ጨዋታ አይነት አይደለም። ታዲያ የቱ ይሻላል? አግኝቼዋለሁ። ጨካኙ ሲናን እንዴት ነው? እስቲ በደንብ አድርገህ በጭካኔ እያኝ። ያው መስተካከል ይችላል፣ ግን ጨካኙ ሲናን ጥሩ ነው። ስለዚህ እኔም አንድ ያስፈልገኛል። ለምን ያህያ ውርንጭላ አይሆንም? ውርንጭላ። አባዬ ለምንድን ነው እዚህ የመጣኸው? ቁጭ በል ቁጭ። ሲናን ቆይ ምን እያረክ ነው ያለኸው? በቃ ጓደኛዬ፣ እኔ መሄድ አለብኝ። አርፈ ቁጭ በል። አንተም ወዴትም አትሄድም። አቶ ፖይራዝ፣ ዛሬ የታተመውን ጋዜጣ ያነበቡ ወላጆች በሙሉ እየደወሉልን ነበር። ወይዘሮ አይሻ ከሱ ነገር ንጹህ ነኝ። ከዛ ጋር እኔን ምንም የሚያገናኘኝ ነገር የለም። ያው የሲናንን ሁኔታ ካየን በኋላ እሱን ለማባረር ከባድ ነገር ሆኗል። እባክህ አናግረውና እንዲያቆም ምከረው። እሺ፣ ምንም ችግር የለም። ይኸውልህ በአንተ ምክንያት ባሂር ማጅራታችን ላይ ቆሟል። ከአንተ ጋር ሥራ ውስጥ እንዳለንበት ካወቀ ይጨርሰናል። የአደንዛዥ ዕፅ ንግድ መሆኑን ካወቀ። ምንድን ነው የሆናችሁት? ሕፃን ልጆች ነው የምትመስሉት። አሁን 2 ቀን እንሰጥሃለን። ገንዘቡን ሰብስበህ አምጣው። ያለበለዚያ ግን ከአንተ ጋር አንሰራ። 2 ቀን። ሐሳብ አይግባችሁ፣ ገንዘባችሁን ታገኛላችሁ። እኛ ምንም አንጨነቅም። መጨነቅ ያለብህ አንተ ብቻ ነህ። እኔን እንዴት እንዳናገሩኝ አይታችኋል አይደል? ሰማችሁ አይደል? እንደኔ አይነት ባለ ግርማ ሞገስ መልካም ሰው እንዴት እንደሚያናግሩኝ አይታችኋል። ንገሩኝ እንጂ እባክህን፣ እኛ ምንም እንዳታደርገን። ስርዓት ያለኝ ሰው ነኝ። ከመቼ ጀምሮ ነው እኔ የሰው ልጅ ጎድቼ የማውቀው? እኔ እኮ ምንም ነገር አላረኩም። ኤፍኔ የጀመረው። ግን አንተ እሱ ስለጀመረው ደስ ብለዋል አይደል? አዎ፣ ምክንያቱም ግን ሁሉም ሰው ስለፈራኝ ነው። ፔሊን ራሱ እንዴት እንደፈራችኝ ብታዩት አታምኑም። በጣም ደስ ይል ነበር። ልጄ ቆይ ምን ነክቷል? አብዳሃል እንዴ? ቆይ እንደዚህ ስርዓት አሳጥቶ እንደ ወንበዴ የሚያደርግ ጨዋታ ከየት ነው ያመጣኸው? ንገረኝ። አዎ እንደዚህ አይነት ጨዋታ ምንድን ነው? ወንበዴ ማለት መጥፎ ነገር ነው ሲናንዬ። ደግሞ አንተ አሁን ገና ልጅ ነህ። መጀመሪያ 18 ዓመት ይሙላህና ከዛ በኋላ እናወራለን። ምን እያረክ ነው? ለህፃን ልጅ መንጃ ፍቃድ እንዲያገኝ ልታደርገው ነው? አይደለም፣ ትንሽ ጊዜ እየገዛሁኝ ነው።
እሺ በቃ እንደውም ኮምብድና ለምለቅቅ ያለው ይኸውልህ ሲናን ነግሬሃለሁኝ፣ ሁለተኛ ይሄ ነገር እንዳይለመድህ እሺ? አቤት። ፖይራዝ በአስቸኳይ ወደዚህ ና። እመጣለሁ፣ ግን አሁን ሲናን ትምህርት ቤት ነው ያለሁት እና ትንሽ ቆያ። በአስቸኳይ ና አልኩ። እሺ በቃ መጣ። ምንድን ነው? እንድመጣ ጠራኝ። ማን? አለቃዬ ነው። ከድምፁ እንደተረዳሁት ከሆነ እንደተናደደ ያስታውቃል። አባዬ ምንድን ነው? በጣም ደስ ይላል። የመጨረሻው ክፍለ ጊዜ የተደወለ ዛሬም ተቀጣ። ሴማ እየደወለች ነው። አቤት ሴማ። አይሴጉል የሆነ መጥፎ ነገር ተፈጥሯል። ምን ተፈጠረ? ለፖይራዝ መስክረሽ እንደተለቀቀ አባትሽ ደርሶበታል። ምን? እንዴት? ምንድን ነው? ሳድረቲን በሆነ መንገድ አውቆ ነገረው። ምን እያልሽ ነው ሴማ? አባቴ ለፖሊስ ቃል ሰጥቼ እንደተለቀቅ ሰማ። ሴማ ምንድን ነው የምናደርገው? ሲያናድድ። ፖይራዝን ጠርቶታል፣ አንቺንም ጠርቶሻል፣ እኔም አለቀልኝ። እሺ መጀመሪያ ግን እንረጋጋ። አትደናገጪ። አሁን ወደ አንቺ እመጣለሁ። የሆነ መፍትሄ እንፈልጋለን። እሺ እሱ ይሻላል። እጠብቃችኋለሁ። ፖይራዝ ምን ልናደርግ ነው? አይሴጉል እውነታውን በጣም ደስ ብሎኛል። እናም በቀሪው ህይወት ዘመንሽ ደስተኛ እንድትሆኝ ይመኝልሻለሁ። ሰላም ሁኚ። ሲናንን እንድትጠብቂው ያደራልሻለሁ። እባክህ የማይረባ ነገር አታውራ። ቆይ ምን ልናደርግ ነው? ሳድረቲን ምን ነው እስካሁን አልመጣም እንዴ? ተይው፣ አሁን ይመጣል። አቶ ፖይራዝ በአሁኑ ምን አባቱ እንደሚያደርግ እናየዋለን። በድጋሚ ወደዚች ቤት ድርሽ አይልም። የአባትህ ተመራጭ ልጅ ሆነህ ትኖራለህ። አባቴ እስካሁን ድረስ ሊያምነኝ አልቻለም። ዛፈር ላይ ጥቃት ሲያደርሱ እንኳን ለእኔ ምንም አልነገረኝም። አታስብ፣ አሁን ያምናሃል። ቆያ እንዴት ሆኖ? ቆይ ምን አስበሽ ነው? አይ አንዳንድ ሀሳቦች አሉኝ። መጣ። እስቲ ይታያል። እንኳን ደህና መጣ ወንድሜ። አመሰግናለሁ። ስማ፣ ቆይ ምን እያደረክ ነው? አልገባኝም። ቆይ ምን እያደረግኩ ነው? ተው እባክህ አታስመስል። ከአይሴጉል ጋር ምን አይነት ግንኙነት ነው ያለ? አረ በጭራሽ እንደምታስቡት አይደለም። አሁን ወደ ውስጥ መግባት አለብኝ። ለባባ ለምንድን ነው ያልነገርከው? ይኸውልህ ጥያቄዎቹን የምትጠይቁት እናንተ አይደላችሁም።
አትርሽ እንጂ አይሴጉል እኮ የኛ ምህት ናት። ባባ ላይ እየጠበቀህ ነው። በቃኛ በኋላ እናወራለን። ምንም ችግር የለም። አቶ ፖይራዝ እንኳን ደህና መጣ። እንዴት ለአባቴ ውሸት ትነግሯል አንተ ባለጌ? ይህንን አሰራር ከኔ የተሻለ አንተ ታውቋለህ ሳድረቲ። ስማኝ፣ በሁለታችሁ መካከል አንድ ነገር ካለ እንደማለቅ እወቅ። አሁን ይቅርታ ልታደርግልኝ ትችላለህ? ተለሳልሶ እንዴት እንደመጣ ተመልከት። ግባ፣ ተቀመጥ። የመጀመሪያ ቀን ሳይ ምን እንዳሰብኩኝ ታውቃለህ? እዚህ ሰውዬ ውስጥ የሆነ ነገር አለ። ይሄ ነው ልለው የማልችለው አንድ ነገር አለ አልኩኝ። በሚገባ ማመንኩ። እድል ሰጠሁ። እናም ደግሞ አስጠንቅቄ ነበር። ሳታስበው እንኳን ስህተት እንዳሰራ ብዬ ነበረ። ጌቴ፣ የምር ነገሩ ምንም አልገባኝም። ላስረዳ። እንዴት ከጆሮ አልባው የግድያ ወንጀል ራስን ነፃ ልታወጣ ቻልክ? አንድ ጓደኛ መስክሮልኝ ነው ብዬ ነግሬህ ነበር። ያ ጓደኛ ማን ነበር? እውነቱን እንድትነግረኝ እፈልጋለሁ። ልጅህ ወይዘሪት አይሴጉል። በዛ ሰዓት አንተ ልጄ ቤት ምን ስትሰራ ነበር? አሁኑ ንገረኝ ፖይራስ። ስማ፣ አባቴ ጥያቄ ሲጠይቅ እንደ ትክክለኛ ወንድ መልስ መልስለት። ምን እያደረክ ነበር? በሁለታችሁ መካከል ግንኙነት አለ? ሁሉም ነገር ስላበቃ አሁን በክብራችን ላይ እየተረማመድክ ነው? እንደዚህ አይነት ነገር የለም። ለዚህ ነገር ማብራሪያ አለ? ቤቷ ምን ትሰራለህ? ለምንድን ነው ይህንን ጉዳይ ከኔ የደበቀው? ፍጠን፣ በአስቸኳይ እውነተኛውን መልስ ስጠኝ፣ ያለበለዚያ ሁሉም ነገር በመጥፎ ነው የሚጠናቀቀው ፖይራስ። እኔ ደውዬለት ነው። እሱ ጥፋት የለበትም። አልገባኝም። ምን ማለት ነው? ደውዬለት ነው አልኩ እኮ። ምን ነው ያልገባህ? በዛ ምሽት ፖይራዝ ምን እንዲያደርግልሽ ነው የጠራሽው? አይሴጉል ከሆነ ቦታ እየመጣው እያለ መኪናዬ መንገድ ላይ ተበላሸብኝ። በዛ ሰዓት ጋራጅ ስላጣው እዛው መንገድ ላይ ቆሜ ቀረው። ድንገት ፖይራዝ ጭንቅላትሽ ውስጥ መጣና ለምን እሱ ጋር አልደውልም ብለሽ አሰብሽ? በነገራችን ላይ የተፈጠረው እንደዛ አይደለም። ወይዘሮ ሴማ ናት ደውላ የነገረችኝ። ሴማ? እኔ መንገድ ላይ በዛ ሁኔታ ላይ ያለው ሴማ እንዳጋጣሚ ደወለችልኝ እና ያለሁበትን ሁኔታ ነገርኳት። ከዛም የፖይራዝ ቤት አቅራቢያ እንደሆንኩ ስታውቅ ለሱ ደወለችለት። ችግሩ እስኪፈታ ድረስ አብሮኝ ቆየ። ከዛ መኪናውን አሰራው። እንደዛ ነው የተፈጠረው ሴማ? ምራቴ፣ በር ላይ ቆሞ የሰው ወሬ መስማት አዲስ ፋሽን መጣ? ልንገርሽ፣ እውነት በጣም ያሳፍራል። ያው እኔማ የቤተሰብ ጉዳይ ስለሆነ አሳስቦኝ ነው። ምን ነው ችግር አለ እንዴ? ብዙ የቴሌቪዥን ድራማ እያየሽ ሳይሆን አይቀርም።
እሺ ያሳልፉኝ። ከመንገድ ይዞር በሉ። አይሴጉል እንዳለችው ነው የተፈጠረው። ለፖይራዝ የደወልኩት እኔ ነኝ። ሴማ፣ አንቺም እንዳለሽበት ማመን ከበደኝ። የማይሆን ነገር አታውራ ሳድረቴን። ለአይሴጉል ስደውል እርዳታ እንደሚያስፈልጋት ሲገባኝ ፖይራዝ አቅራቢያዋ እንዳለ ስለማውቅ ደውዬ ጠየቅኩት። ይኸው ነው። እና ለምን ይህንን ነገር ከኔ የደበቃችሁት? ምክንያቱም እኔ ስላልፈለግኩ ካንተም ሆነ ከሰዎች ምንም አይነት እርዳታ ስለማልፈልግ። ምን ማለት ነው? ምን ነው ከኛ እርዳታ ብትቀበይ ምን ችግር አለው? ለእኔ ስለሚያስጠላኝ እንዲታወቅ አልፈለግኩም። ግድ ባይሆንብኝ ኖሮ የእሱን እርዳታ አልቀበልም ነበር። ከዛ ለሴማ አትንገሩ ብዬ አስጠነቀቅኳት። ስለሰጠሽው ቃል ሳትናገሪ ብለሻት ነው? ስለሰጠሁት ቃል እስከነጭራሹ አታውቅም። ሴማ፣ አላወቅኩም ነበር ባባ። በቴሌቪዥን ስለ ጉዳዩ ሳይ ጊዜ ሄድኩኝ። ዝም ብዬ መቀበል ስላልቻልኩ ሄጄ ሁሉንም ነገር ነገርኳቸው። ውሸት እንኳን በትክክል መናገር አትችይበትም። አዎ በጣም በሱ እንኳን ሁልጊዜ አንተ ትበልጠኝ ነበር። ደግሞም አሁን እየዋሹ አይደለም። ፖይራዝ፣ አሁን ቀና ብላ አይኖችን እያየ እውነት መሆኑን ንገረኝ። ንገረኝ፣ እነሱ ያወሩት ነገር እውነት ነው? ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ቫኒላ ዮገርት የሁሌ ምርጫ ሆላንድ እርጎ። ኡፍ አባ፣ አረ ስልኩን አንሳው። ከማን ጋር ነው እያወራ ያለው የኔ ልጅ? ውይ አባቢ ጋር እየደወልኩኝ ነበር፣ ግን ስልኩን አያነሳም። የሚያስጠላ ነገር የተፈጠረ ይመስለኛል። ምን አይነት ነገር? ቆይ እህቴ ሴጉልና ወካዝ? አይ በቃ ተው። ሲናን የሆነ ነገርማ አለ ልጄ፣ በል ንገረኝ። የለም እህቴ፣ ምንም ነገር የለም። እውነቴን ነው የምልህ። ስማኝ፣ እህት አይሴጎልማ አባትህን የምትወደው ትመስላለች። ደግሞ ከአይን አውጣት፣ ቆንጆ ሴት ናት። ቆንጆ መሆንማ ናት፣ ግን ያው ከባድ ነው። ለምን ተለያዩ እንዴ? አይ እሱማ እስካሁን አልተለያዩም እህቴ። ከባድ ነገር ነው። ምን ነው? እኔ የምለው አባቱ አይፈልገውም ማለት ነው? ባሂር አጎቴን ነው? አጎቴ ባሂር ስለሱ ጉዳይ አያውቅም። አይሴጎል የባሂር ልጅ ናት? አሁን ነገሩ ገባኝ። የባሂር ልጅ ናት? ከዛ ወይዘሪት አይሴጎልን ወደ ቤቱ ወሰድኳት። እናም እንደ አጋጣሚ ሆኖ ጉዳዩን በቴሌቪዥን በማየቷ ነው ነጻ የወጣሁት። እድሜ ለሷ መጥታ ምስክርነት ሰጠች፣ ግን አንተ እንድታውቅ አልፈለገችም ነበር። እኔ ምን እንደማደርግ ግራ ገብቶኝ ስለነበር መጥቼ ልነግርህ አልቻልኩም። አዎ አልፈለግኩም ነበር። ጥፋተኛ የሆነችውን ከፈለክ እኔን መውቀስ ትችላለህ። ስማኝ አቶ ባሂር፣ እባክህ በጣም ይቅርታ አድርግልኝ። በባዶ ያለ መግባባት እንዲፈጠር የሆነው በእኔ ምክንያት ነው። በደንብ አውቃለሁ። ማለቴ እኔ ባልፈልግም እንኳን። ትክክለኛ ማብራሪያ እንደሰጣችሁኝ ተስፋ አድርጋለሁ። ግን ያ ማለት ደግሞ ከእኔ መደበቃችሁ ትክክል ነው ማለት አይደለም። እሺ በቃ ምርመራን ከጨረስ ከዚህ መሄድ እፈልጋለሁ። እሺ ልጄ፣ ሁለታችሁንም አምናችኋለሁ።
አይሲጉል ቆይ እኔ ልሸኝሽ። ይኸውልህ አባቴን ልታታልለው ትችላለህ፣ እኔን ግን አታታልለኝ። የሆነ ነገር እያረክ እንደሆነ አውቃለሁ። ይቅርታ ልታደርግልኝ ከቻልክ ስልኩን ማንሳት አለብኝ። ልጄ የተፈጠረ ነገር አለ እንዴ? አባዬ ተጨንቄ እኮ ነው። ምን ነው አጎቴ በሄር ያለ ነገር አለ እንዴ? አይ ልጄ ምንም የሚያስጨንቅ ነገር የለም። እና ችግር የለም ማለት ነው? አይ ምንም አታስብ ልጄ። በቃ አሁን ስልኩን ዝጋው፣ በኋላ ላይ እደውልልሃለሁ። እሺ አሁን ስራ አለብኝ። እሺ ውዴ። አይሴጉል በእሳት እየተጫወትሽ ነው። እኔንም አብረሽ ታቃጥኛለሽ። እሺ እናወራለን፣ ነገሩን እናስተካክለዋለን። ቆይ አባትሽን አታውቂውም እንዴ? ቆይ አሁን ያመነሽ ይመስልሻል? አይሲጉል ቢያንስ ለትንሽ ጊዜ አሁን አትገናኙ። ለነገሩ ማንን ነው የማዋራው? ይኸውልሽ ፖይራዝ እንደዛ ብትዩ አይገባውም። አንቺ ግን እኔን ብትሰሚኝ ጥሩ ነው። ይህ ግንኙነት በዚህም አለበዛ ብትጠነቀቂ እንኳን መጋለጡ አይቀርም። ያኔ ለዘላለም ፖይራዝን ታጨዋለሽ። ስታስቢ እሱን የማላውቅ ይመስልሻል? ምን አይነት አደጋ ውስጥ እንዳለን የማላውቅ ነው የሚመስልሽ? እሺ ምን ላድርግ? በህይወትሽ ፍቅር ይዞሽ አያውቅም? ሁልጊዜ አንድ አይነት ጥያቄ ነው የምትጠይቅኝ ማለት ነው? ይዞኝ አያውቅም፣ ግን ቢይዘኝም ደግሞ የፍቅረኛዬን ህይወት አደጋ ላይ አልጥልም። ሁለታችሁም እብዶች ናችሁ። አውቃለሁ። ይኸውልሽ አይሲጉል አሁን ለአባትሽ እንደዛ በመዋሸቴ ለራሴ መቼም ይቅርታ ላደርግለት አልችልም። ከዚህ በኋላ ገደል ውስጥ ይዘሽኝ ስትገቢ ቁጭ ብዬ አላይሽም። ቆይ ምን ማለት ፈልገሽ ነው? ማለትማ ይሄ ላንቺ የምሰራልሽ የመጨረሻ ውለታዬ ነው። ከዚህ በኋላ ብቻሽን ነሽ፣ አልደብቅልሽም። እሺ ሴማዬ፣ ለነገሩ እኮ ብቻችንን የምናደርገው ነገር ነው። በቀላሉ ልታስወግደኝ የምትችል እንዳይመስልህ። ስማ ጓድ፣ ይቅርታ ባለፈው ካለ ጥፋታችን ተቀተን ስለነበር ነው እንደዛ የተቆጣን። አታስቡ፣ ምንም አልተቀየምኳችሁም። ትንሽ አለመግባባት ተፈጥሮ ነው። ያው የኛን ጎካልፕ ታውቆ የለ ወደ ውትድርናው ተመልሶ ይሄዳል። ግን ከመሄዱ በፊትኛ ወንዶች ሰብሰብ ብለን የሆነ ቦታ ትንሽ ዘና እንድንል ይፈልጋል። እንዴት ነው ትመጣለህ? አዎ እፈልጋለሁ፣ እመጣለሁ። ቆንጆ ጥብስ ያለበት ምግብ ቤት ቦታ አስይዣለሁ። ለምንድን ነው ጥብስ ቤት የምንሄደው? ቆይ ምን ነክተዋል አንተ? ለምን ጣሊያን ምግብ ቤት ሄደን የሚመጥንን የሆነ ደህና የሚጣፍጥ ምግብ አንበላም? ሐሳብ አይግባችሁ፣ በእኔ ግብዣ ነው። እሺ እሺ እንሂድ በቃ። እና ምን አዲስ ነገር አለ? እሺ አሁን ምን ታስባለህ? አይሴጉ ልጅ እያለችም ልክ እንደዚህ ነበረች። ከመዋሸቷ በፊት የተለያዩ ቦታዎችን እየተዘዋወረች ታይ ነበረ። ምን እናርግ? አንቺ ምንም አታደርጊም፣ እኔ ነኝ የማደርገው። እሺ አንተ እንዳልክ ይሁን። እሺ እና የማዳመጥ ችግር ተፈጠረ እና አሁን እንዴት ነው? ማን እያየው ነው? የግድያውን ኃላፊነት ወሰደ? ጥሩ ይውሰደው፣ ተውት። እሺ አስፈላጊ ከሆነ እኛም እናየዋለን።
በቃ ልዘጋው ነው። ቻው። የሰማው አዲስ ነገር አለ? አይ ገና አላወራሁትም። አንተ ጋርስ ምን አለ? የሚገርም ነገር ሰምቼ ነው የመጣሁት። ስለ ፖይራስ ፍቅረኛ ታውቃለህ? አይሴጉል? አዎ፣ ይገርማል። የባሂር ልጅ ናት። አውቄያለሁ። እባክህ ገና በቅርቡ ነው ያወቅኩት። ያ ልጅ እብድ ነገር ነው፣ ያሟል። እኔ የምልህ ስለዚህ ጉዳይ ግን ባሂር የሚያውቅ ይመስልሃል? እኔ እንዴት አውቃለሁ? ስታየኝ አዋቂ ይመስላለሁ፣ ግን የሚያውቅ አይመስለኝም። እኔም ቆይ ቢደርስበትስ? ስማ ሰውዬ፣ ምን ለማለት እየሞከርክ ነው? እንኳን ደህና መጣችሁ። ቀድማችሁ ቦታ ሲይዛችሁ ነበር ጌታዬ? አይ ይሄ ጠረጴዛ ቢሆን ይመቸናል። ኑ ግቡ። ሰላም። እንዴት አመሸሽ? ጓደኞቼ፣ ይሄ ቄንጠኛ ቤት ምንድን ነው? ጥብስ የምንበላበት ቤት ሄደን ቢሆን ኖሮ ይህን ኢራኪ ያዘን ቆንጆ ስጋ እንበላ ነበር። ሰውዬ፣ እስቲ ለአንዴ እንኳን አፍን ልዘጋ ትችላለህ? እስቲ ዛሬ እንኳን ለስልጣኔ አይንህን ግለጠው። እንኳን ደህና መጣችሁ ጌቶች። አንበሳው፣ እስቲ ጠረጴዛው ሙላው። አልገባኝም። ውይ፣ የምግብ ዝርዝሩን አምጣው ነው የሚለው። እባክህን ታመጣልን? እናመሰግናለን። እሺ በለው። ግን ቤቱ በጣም ነው የሚያምረው ሰዎች። አዎ በጣም ያምራል። ጥሩ ምርጫ ነው። እዚህ በጣም ደስ የሚል ትዝታለኝ። ወይራስ የፍቅር ጉዳይ እንዴት ይዘዋል? ሰሞኑን ከአይልሴጉል ጋር ጥብቅ ብለሃል። ኧረ በል ወንድሜ፣ አልገባኝም። ቆይ ምን ጥብቅ ማለት ነው? ይኸውልህ እኛ ሚስጥር እንጠብቃለን። የሆነ ነገር ካለ ልትነግረን ትችላለን። ከዛ እኛ ለሴማ ነግረናት በአባል ልታለሰልሰው ትችላለች። ስለ ፍቅር ሲነሳ እኛ የሚገባን ሰዎች ነን። እኔ ልንገርህ፣ ባሂር ባባ ሲታይ ኃይለኛ ሰው ይመስላል፣ ግን ከምልህ በላይ በጣም ጥሩና ደግ ሰው ነው። በወይዘሪት አይሴጉል ከመጡበት ግን ደካማ ነው። መቼስ አባት ስለሆንክ ይገባሃል አይደል? አዎ አዎ፣ በጣም ግን አንተ የምታውቀውን ነገር እኛም ብናውቅ የሆነ መንገድ ልንፈልግልህ እንችላለን። ምንም ችግር የለም፣ ሀሳብ አይግባ። ጉዳይህን እኛው ልንፈታልህ እንችላለን። አይ አያስፈልግም። እዚህ ህይወት ውስጥ አንድ ነገር ብቻ ነው ያለው፣ እሱም ደግሞ ልጄ ነው። መቼም እናንተም በምድር ላይ ከሱ በስተቀር ምንም ነገር እንደማይታየኝ ታውቃላችሁ። ደግሞ ወይዘሪት አይሴጉል ፈጣሪ ቅር ብሏት ወደ ፍቅረኛዋ እንድትመለስ እመኝላታለሁ። የምር እንደዛ ነው? አዎ በሚገባ። ምንም የለም። ይሁን፣ በጣም ጥሩ። እንደ አይጥ ወጥመድ ውስጥ ገብቷል። በቃ አበቃለት፣ ከእንግዲህ አበቃለት። ስማኝ፣ ለባሂር በምንም ተአምር እንዳትነግረው፣ ያለበለዚያ ይሄ ልጅ ይጋለጣል። ይጋለጥ፣ እኛ ምን አገባን? እንደውም እኛ ከዚህ ነገር እንተርፋለን። ይሄ ሌላ ያ ሌላ ምን አገናኘው? ስለ ልጁ እያወራን ነው እኮ። ስለ ባሂር ነው የምናወራው። አልገባህም እንዴ? ባሂር እኮ ነው ባሂር። ለመቅበር አስክሬኑን ራሱ አናገኘውም። ያን ያህል የተካበደ ነገር አይፈጠርም። ቆይ አብዳሃል እንዴ አንተ ሰውዬ? አታስብ። በቃ ይህንን ጉዳይ ራሴ በሌላ መንገድ ጨርሰዋለሁ። ቆይ ወደ ውጭ ምን እያየህ ነው ያለኸው? እባክህ ፎቶግራፍ የሚያነሳ አንድ ሰው አለ። እሱን እየተከታተልኩት ነው። ምናልባት ፖይራዝ እንዲከታተለን አድርጎት ሊሆን ይችላል። መልካም ማድ። እዚህ ውስጥ ያሳማ ስጋ የለም አይደል? የለም ጌታዬ። ጥሩ። እንግዲያውስ እስቲ ያንን የእንጨት ዕቃውን አምጣው። የምን የእንጨት? ለቁንዶ በርበሬ ወይም ለሚያቃጥሉ ነገሮች ማስቀመጫ የላችሁም እንዴ? በሊድ እሱን አምጣው። እሺ አመጣለሁ። እሺ ወንድሜ ንገረኝ። ከሴማ ጋር ያለው ነገር እንዴት ሆነልህ? አንተ ነው የነገርከው? አይደለሁም።
ለምን ነግረዋለሁ ወንድሜ? ባክህን ያልነገርኩትም። ያው ማንም መናገር አይጠበቅበትም። በግልጽ የሚታይ ነገር እኮ ነው። በጣም ግልጽ ነው አይደል? በጣም ወንድሜ። እባክህ እሱን አታንሳብኝ። ችግር ውስጥ ገብተናል። የማይሆን ነገር ነው። ቆይ ምን ለማለት ፈልጋ ነው የማይሆን ነገር ነው ስትል? አስረዳኝ። ይሄ ምን ማለት ነው? ምን ያህል ነው የማይሆነው? እስኪ ከ1 እስከ 10 ቁጥር ስጠኝ፣ ገምት እስኪ። ከ1 እስከ 10 ወደ 120 ይጠጋል። የማትረባ አሁን አንተን ጓደኛ ብለን አጠገባችን አስቀምጠን እንንቀሳቀሳለን። ይኸውልህ እኔ የምልህን ስማኝ። ድሮ ትምህርት ቤት እያለሁ ከአንዲት ልጅ ፍቅር ያዘኝ። ከዛ እኔ ከአንድ የቀመር ስልት አዘጋጀው። ምንድነው? ያው በቃ እንደ ሂሳብ ስሌት ነው ብለህ አስበው። ፍቅሩ ምን ያህል ሊሆን እንደማይችል ያለህን ነገር አስቀምጠህ በሂሳብ ስሌት ታሰለዋለህ። ስሌቱ ደግሞ የማይቻል ፍቅር ተብሎ ይጠራል። ጥሩ ነው። ይቅርታ፣ ወረቀትና እስክሪፕቶ ማግኘት እችላለሁ? ጎረምሳው እሱን ካሜራ እንዴት ስጠኝ እስኪ። ለምን ሲባል ነው የምሰጥህ? አትሰማም እንዴ? አምጣው ብያለሁ፣ አምጣው። ካሜራውን ስጠኝ። ምን እያደረክ ነው አንተ እብድ? ቆይ ምን እያደረክ ነው? ፖሊስ እርዱኝ! ስማኝ፣ ምን እያረክ ነው? አብደሃል እንዴ? እንኪ ውሰጂው፣ እንኪ። ቆይ ለፖሊስ አመለክታለሁ፣ ሄጄ አመለክታለሁ። የራስሽ ጉዳይ፣ የፈለግሽበት ቦታ ሄደሽ መክሰስ ትችያለሽ። ካሜራውን ስጠኝ ስለው መስጠት ሲኖርበት አልሰጠኝም። ልጄ ካሜራው ከተበላሸብህ እኔ ልከፍልህ እችላለሁ። እሺ? ደህና ነህ ግን? ደህና ነኝ፣ ደህና ነኝ። ነይ እንሂድ። እስኪ ስለ ሴማ ንገረኝ። ያው ምን ልል እችላለሁ? ትንሽ እንግዳና ለየት ያለች ሴት ናት። እንኳን ደስ አለ ወንድሜ። ተአምራዊ በሆነ አገላለጽ ነው የገለጽካት። ምን ማወቅ ነው የምትፈልገው ወንድሜ? እስቲ መጀመሪያ ከቤተሰቧን ጀምር። ወንድሜ ታሪኳ ግራ የሚያጋባ ነው። ምን እባክህ፣ አባቷ አለ የተባለ አቃቤ ሕግ ነበር፣ ግን ገና በ6 ዓመቷ ላይ ነው ሰውየውን የገደሉት። ደግሞ ከሁሉም የሚብሰው ተኩሰው ነው የገደሉት። ፊት ለፊቱ አይኗ እያየን የገደሉት። ያሳዝናል። አዎ ወንድሜ፣ አሁን እስር ቤት ነው ያለው። ያው የእሱ አባትና ባሂር ባባ የቅርብ ጓደኛሞች ነበሩ። ህሊናው ሲረበሽ ሴማን ወስዶ አሳደጋት፣ አስተማራት፣ ተንከባክቦ አኖራት። ያው ባባን ታውቀው የለ? ያለምንም ውሸት ከልጆቹ ለይቶ አይቷት አያውቅም። ግን ሴማ እልህ የተያያዘችበት የሆነ ነገር አለ። ያው በነገሩ ሁልጊዜ እንደተጠራጠረች ነው። ብዙ ጊዜ አልፎታል፣ ግን አሁንም አንዳንድ ቀን ምሽት ላይ ሰነዶችና ጋዜጣዎችን እያነበበች ነገሩን ስታሰላስል አያታለሁ። ማለት ግራ የሚያጋባ ነገር ነው። እሺ፣ ለጊዜው ይሄ ገባኝ። የገንዘብ ጉዳይስ? ያው እንግዲህ እንደ ድል ሆኖ በዛ በኩል እንኳን ጥሩ ሁኔታ ላይ ናት። ጥሩ። እሺ በቃ የትምህርት ጉዳይስ ንገሩኝ እስኪ። ሁለተኛ ደረጃ ትምህርቷን የጨረሰችው ጋላታሳራይ ነው። ከኢስታንቡል ዩኒቨርሲቲ ደግሞ ዲግሪ አላት። የተማረች ነች። ማስተርሷን ደግሞ ፈረንሳይ ባለ አንድ ዩኒቨርሲቲ ውስጥ ነው የሰራችው። በትክክል። እሺ፣ አንተስ ወንድሜ? እኔ ከሙያ ትምህርት ቤት ነው ያቋረጥኩት፣ ግን ዋናው ትምህርቴ ኤሌክትሪክ ውስጥ ነበር። ግን በዚህ ዲግሪ ይዟል ወንድሜ። ምንም ችግር የለውም ወንድሜ። ዋናው ነገር የሰው ልጅ መሆንህ ነው አይደል? በሚገባ። ሌላ ቋንቋስ? ሴማ እንግሊዘኛና ፈረንሳይኛ በደንብ ትናገራለች። ትንሽ ጣሊያንኛና ጀርመንኛ ትሞካክራለች። ኧረ በለው። አንተስ ወንድሜ? በልጻፈው፣ እንግሊዘኛ ብለህ ጻፍ። ምኑን ይጻፈው? እንግሊዘኛ ብሎ ይጻፍ? የምን እንግሊዘኛ ነው ሰውዬ? ምን ታውቅና ነው? ንገረኝ። ቀላል እንዳልመስል ትልቁ ባዛር ውስጥ የ6 ወር ልምድ አለኝ። በዛ ላይ እንግሊዘኛ ማወቅ ቀላል ነው። ይሄ ፔንስል ነው፣
ያ ደግሞ እንደው ነው። በል በቃ ጻፈው እና በቃ በእንግሊዘኛ ዲግሪ ያለው በለው። ወንድሜ ይችን ነገር እኔ መጻፍ እችላለሁ? ይቻላል ይቻላል። ስንጨርስ ብሰጥ ይሻላል ወንድሜ። ለማንኛውም በደንብ ጻፈው። አቶ ዛፈር። ወይዘሪት አይሴጉል እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ምንድን ነው በጣም ችላ እያልሽኝ ነው? አዎ እውነት ነው። ሴዳ እንዴት ናት? ነገ ልታገኝሽ ትፈልጋለች። ነገ ምን አለ? ምን ነው ረሳሽው እንዴ? ስለ በጎ አድራጎቱ ዝግጅት ነግሬሽ ነበር። ውይ ታውቃለህ፣ ጭራሽ እርስት አድርጌው ነበር። ትመጫለሽ አይደል? ግን ካልመጣሽ እንቀየምሻለን። በተለይ ደግሞ ሴዳ። በቃ የተቻለኝን ሁሉ አደርጋለሁ። በጣም አመሰግናለሁ። በቻው፣ መልካም ምሽት፣ ደህና ደሪ። አሜን፣ ላንተም። እሺ፣ አሁን የመጨረሻው ነገር የምታዘወትራቸው ነገሮች። ያው መጽሐፍ ማንበብ። ምንድን ያልከው? ምን ያስቃል? ምን አይነት ቅሌታም ነው ባካችሁ? ቆይ እስቲ ንገረኝ፣ አንተ የሰጠኸኝን መጽሐፍ አላነበብኩም? የትኛው መጽሐፍ? የቅዱስ መሐመድ መሳዩን ሰውዬ ነዋ። ጠቢባኖቹ ኮሚኒስቶች። ካርል ማርከስ? አይ እሱ አይደለም፣ የአጺም ያለው ሰውዬ እንግሊዛዊው። አዎ እሱን መጽሐፍ አንብቤዋለሁ። አንተ አልነበርክም የሰጠኸኝ? በነገራችን ላይ ምንም የገባኝ ነገር የለም። በጣም ያስጠላ ነበር። እሺ በቃ ወንድሜ፣ የማይቻሉ የፍቅር ስሌት እንደሚያሳየን ከሆነ አሁንም እድል እንዳለህ ነው። እና ምን ያህል ነው ወንድሜ? 25 በመቶ ነው። ሰማችሁ አይደል ሰዎች? ሰማችሁ? ይገርማል። 25 በመቶ እድል አለኝ። ይቅርታ ወንድሜ፣ ያኔ ፖይላንን ያገቷት ጊዜ እንዴት ደስ የሚል አየር አለች። አንተም አሁን ያለበት ሁኔታ እንደዛ ነው። ወንድሜ የእውነት አንድ ነገር ልንገርህ፣ አሁን ያሰላነው ይህ ስሌት በአጋጣሚ እንኳን አንዴ ተሳስቶ አያውቅም። እኔን እመነኝ እሺ። ግን ከባድ ነው፣ ግን ደግሞ የማይቻል ነገር አይደለም። እመኔ፣ ልታስተካክለው ትችላለህ። አንበሳ ነህ፣ አንበሳ አንበሳ። ሰማችሁ አይደል? አያችሁ? እኔን እመነኝ፣ ይሳካል። አዎ። ለማንኛውም አንድ ጊዜ ሽንት ቤት ደርሼ ልምጣ። በላንሱ እንጠጣ። ቺርስ ቺርስ።